ዓለም አይኗን መካከለኛው ምስራቅ ላይ ተክላለች። አይኖች ሰማዩ ላይ ናቸው። ደመናን የሚገረስሱ ሚሳኤሎች እያጓሩ ነው። ራዳር የማያቸው የጦር ጀቶች በደመና አንኳር ላይ እየተረማመዱ ናቸው። አየሩ የጦር አውድማ ሆኗል። ሀገራቱ በነፍጥ ቋንቋ በቃታ ልሳን ይነጋገራሉ። ቴክኖሎጂው ረግቷል። ጥፋቱ የከፋ ነው። ርቀት ትርጉም አጥቷል። ቁልፍ ሲጫን ከተማ ይነዳል። ቃላያት የባሩድ አውድማ ሆኗል። የእሳት አሎሎ ፍትጌውም አይሏል። በግብግቡ ሰማይ ላይ የዓለም ሕዝብ ቀልብም አይንም ተተክሏል። ኢራን የጦርነት አውድማውን ከሰማይ ወደ ባህር አስፍተዋለች። የሆርሙዝ ሰርጥን በመዝጋት ጂኦግራፊ የሰጣትን ጸጋ አቅም ማሳያ አድርገዋለች። የአሜሪካው ፕሬዝዳንት ትራምፕ ኢራን ሆርሙዝን እንድትከፍት ሀገራትን ማግባባት ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ነዳጅን በቁጠባ እንዲጠቀሙ አሳስበዋል። ጤና ይስጥልኝ። የአሜሪካ የኢራንና የእስራኤል ግጭት በባህር መተላለፊያዎች በጦር ቴክኖሎጂ ልቀትና በዓለም ኢኮኖሚ ላይ የሚያሳድረውን ጫና እየተመለከትን እንቆያለን። አብራችሁን ቆዩ። ጦርነቱን አርቀው መካከለኛው ምስራቅ ላይ እየተካሄደ ነው ብለው ካሰቡ ተሳስተዋል። ዓለም የጦርነቱ ንዝረት እየተሰማት ነው። ነገሩን አፍታተን እንመልከተው። በቴህራንና በቴልአቪቭ መካከል የሚነሳው እሳት የሩቅ አገር ገበሬዎችን ማሳ እያቃጠለ ነው። ይህ የድንበር ጦርነት አይደለም። ይህ የዓለም የዳቦ ቅርጫት ላይ የተሰነዘረ ጥቃት ነው። ይህ ጦርነት የዓለም የአፈር ማዳበሪያ ላይ የታወጀ ጦርነት ነው። ማዳበሪያ ዝም ብሎ ዱቄት አይደለም። ማዳበሪያ የታመቀ ኃይል ነው። ናይትሮጅን ላይ የተመሰረቱ እንደ ዩሪያ ያሉ ማዳበሪያዎች እጅግ ከፍተኛ የተፈጥሮ ጋዝን ይፈልጋሉ። ኢራን በዓለም ካሉ ግዙፍ የጋዝ ባለቤቶች አንዷ ናት። ጦርነቱ የጋዝ መሰረተ ልማቶችን ኢላማ ካደረገ የዓለም የማዳበሪያ ምርት በቅጽበት ይገታል። ወደ እስራኤል እንዙር። እስራኤል በዓለም አቀፍ ደረጃ በፖታሽ ምርቷ ትታወቃለች። ከሙት ባህር የሚወጣው ይህ ማዕድን ለዓለም ግብርና ወሳኝ ነው። ግጭቱ ወደ ኢንዱስትሪ ቀጠናዎች ሲጠጋ ምርት ይቆማል። እንደው ምርቱ እንደምንም ተመረተ እንበል፣ ግን እንዴት ይጓጓዛል? የቀይ ባህር ማዕበልና የሆርሙዝ ወሽመጥ ቾክ ፖይንትስ ካልተከፈቱ የፖታሽ መርከቦች ባህር ላይ መልህቃቸውን ጥለው ይቆያሉ። ሩሲያ፣ ቤላሩስና አሁን ደግሞ መካከለኛው ምስራቅ በጦርነት ሲታመስ ዓለም አማራጭ ማዳበሪያ የምታገኝበት ቀዳዳ ይጠባል። መርከቦች አፍሪካን ዞረው እንዲጓዙ ሲገደዱ የማዳበሪያ ዋጋ ከገበሬው አቅም በላይ ይሆናል። የዛኔ ገበታ የማይናጋበት ምክንያት የለም። የሆርሙዝ ሰርጥ መዘጋት የዓለም የኃይል አቅርቦትን ያናጋል። ቁጥሮች ግልጽ ናቸው። በየቀኑ ከ20 ሚሊዮን በርሜል ድፍድፍ ዘይት በዚህ ሰርጥ በኩል ይተላለፋል። ይህ ማለት በዓለም ላይ ከባህር ከሚጓጓዘው ዘይት ውስጥ ሩቡ በዚህ ጠባብ መስመር ላይ ይሸጋገራል። ይህንን መስመር መዝጋት ማለት የዓለምን የነዳጅ ማደያዎች ጎሮሮ ላይ መቆም ማለት ነው። ነዳጅ ብቻ አይደለም። ለኤሌክትሪክ ኃይልና ለፋብሪካዎች ወሳኝ የሆነው ፈሳሽ የተፈጥሮ ጋዝ ኤልኤንጂ በብዛት የሚጓጓዘው በዚህ ቀጠና ነው። የዓለም 20% የጋዝ ፍላጎት በዚህ ሰርጥ ላይ ተንጠልጥሏል። በተለይ እንደ ኳታር ያሉ ግዙፍ ላኪዎች አማራጭ የላቸውም። የእስያን የጥገኝነት መጠን ካሰላን የችግሩን ክፋት መመልከት እንችላለን። በዚህ ሰርጥ በኩል ከሚያልፈው ነዳጅ 80 በመቶ የሚሄደው ወደ እስያ ነው። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ የእነዚህ ሀገራት ፋብሪካዎች እንዲሰሩና ኢኮኖሚያቸው እንዲቆም የሆርሙዝ ሰርጥ ሰላም መሆን አለበት። ሰርጡ ላይ ትንሽ ረብሻ ከተፈጠረ በኒው ዴሊ ወይም በቤጂንግ የነዳጅ ዋጋ ሰማይ ይነካል። ለዚህ ነው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን ሰርጥ ሰላም ለማድረግ አግዙኝ ሲሉ ለእነዚህ ሀገራት ተማጽኖ ያቀረቡት። ማንም እሺ አላላቸውም እንጂ ሀያላኖች ሲላተሙ የዓለም ኢኮኖሚ ማነቆ ውስጥ ይገባል። ሰላም የሌለው ባህር ምግብ የሌለው ማዕድ ማለት ነው። ቀይ ባህር የታነቀ ጎሮሮ ሆኗል። በሰሜን እስራኤል፣ በደቡብ ደግሞ የኢራን ወዳጅ የሆኑት ሁቲዎች ታፍኗል። መካከለኛው ምስራቅ ሲታመስ የቀይ ባህር መጎድ ይቆጣል። የቀይ ባህር ውሃ ብቻ አይደለም። ይህ የዓለም ንግድ የደም ስር ነው። አሁን ግን ይህ ስር ታንቋል። በቴህራንና በቴልአቪቭ መካከል ያለው ፍጥጫ የቀይ ባህርን ቀላያት ወደ ጦር አውድማነት ለመቀየር ጫፍ ደርሷል። ይህ ጠባብ በር ከተዘጋ የዓለም ንግድ አደጋ ላይ ይወድቃል። ኢራን በውክልና ፕሮክሲስ፣ እስራኤል ደግሞ የቴክኖሎጂ አቅሟን እዚህ ስፍራ ላይ አፋጠውታል። ግዙፍ መርከቦች ባህርን እየሸሹ ነው።
አፍሪካን ዞሮ መጓዝ አማራጭ ሳይሆን ግዴታ ሊሆን ነው። ግብጽ በየቀኑ በሚሊዮን የሚቆጠሩ ዶላሮችን እያጣች ነው። ቦዩ በጸጥታ ተውጧል። ይህ ጦርነት ለኢትዮጵያ ምን ትርጉም አለው? መልሱ ቀላል ነው። ከዓለም የተነጠለን አይደለንምና በዓለም የደረሰ ሁሉ በእኛ ይደርሳል። ከ90 በመቶ በላይ ወጪና ገቢ ንግድ በጅቡቲ በኩል ለምትፈጽም ሀገር በቀይ ባህር ላይ የሚታይ ማናቸውንም ተጽዕኖ ሩቅ አይሆንም። የቀይ ባህር መታወክ ማለት ጅቡቲ የሚመጡ መርከቦች ቁጥር መቀነስና የኢንሹራንስ ዋጋ መናር ነው። ይህ ደግሞ በጅቡቲ ወደብ የሚራገፉ ሸቀጦች እንዲዘገዩና እንዲወደዱ ያደርጋል። ይህ የጂኦግራፊ እስረኛ የመሆን ውጤት ነው። እድልን በራስ የባህር በር መወሰን ያለመቻል ዕዳ። ጠቅላይ ሚኒስትር አብይ አህመድ የጂኦግራፊ እስረኛ መሆን አይገባንም ሲሉ መሰል የጭንቅ ጊዜ የሚያደርሱ ዳፋ ከግምት ገብቶ ነው። የራሱ የባህር በር የሌለው ሀገር ጉዳቱ ደጋግሞ ነው። ባህር በር ሲኖር የራስን እድል በራስ መወሰን ያስችላል። ያ ባልሆነ ቁጥር መሰል የጭንቅ ጊዜያት የባሰ ዋጋ ያስከፍላሉ። የባህር በር ይኑረን፣ መተንፈሻ እናግኝ የዚህ ጊዜ የቅንጦት ሳይሆን የህልውና ጉዳይ ለመሆኑ ሁነኛ ማሳያ ነው። ለምን እንዲህ ተጋላጭ ሆነን? መልሱ የሚጀምረው 1985 ዓመተ ምህረት ኤርትራ ከኢትዮጵያ በሴራ ስትገነጠል ነው። ከዚያን ጊዜ ጀምሮ የባህር በር ለኛ የንግድ ምርጫ ሳይሆን የአገር ተጋላጭነት ሆነ። ኢትዮጵያ የባህር በር ባይኖራትም የባህሩ መታወቅ ግን በደጇ ነው። ሀያላኑ ሲጣሉ መሬቱ ብቻ ሳይሆን ቀላያቱም ይጮሃሉ። የቀይ ባህር ሰላም ለኢትዮጵያ ምርጫ ሳይሆን ህልውና ነው። የኢንሹራንስ ዋጋ መናር 150 መርከቦችን አቁሟል። ሜዲትራኒያን ሺፒንግ ካምፓኒ የተባለው የጭነት ድርጅት ወደ አፍሪካ በሚመጣ ዕቃ ላይ እስከ $4000 ተጨማሪ ክፍያን ጭኗል። ነዳጅን በቁጠባ እንጠቀም የሚለው የጠቅላይ ሚኒስትሩ ምክረ ሐሳብ አስፈላጊነቱ እዚህ ጋር ይመጣል። በእርግጥ የነገውን የሚያይ መሪ ሲኖር ነዳጅ ላይ ያለን ጥገኝነትን በልኩ እንዲሆን ይወተውታል፣ አማራጮችን ቀድሞ ያስቀምጣል። በኢትዮጵያ የሆነውም ይሄው ነው። እንዲህ ያለ ጊዜ እንደሚመጣ ይገመታልና በነዳጅ የሚሰሩ ተሽከርካሪዎችን ወደ ልቅ በሆነ መልኩ ወደ ሀገር ማስገባት ከቆመም ሰነባብቷል። ታዳሽ ኃይል ላይ ትኩረት እናድርግ ሲባል ምክንያቱ ሌላ አይደለም። መሰል የጭንቅ ጊዜን ያለ ስጋት ለማለፍ እንዲቻል ነው። የኢትዮጵያ የረጅም ጊዜ ኢነርጂ ስትራቴጂ በታዳሽ የኤሌክትሪክ ኃይል ማመንጫ ላይ ትኩረቱን አድርጓል። የህዳሴ ግድብ፣ የንፋስ ኃይል ማመንጫና ሌሎች የታዳሽ ኃይል አማራጮች ከነዳጅ ጥገኝነት ይገላግላሉ። እስካሁን የተካሄደበትም ርቀት የሚመጣውን ያገናዘበ ስለመሆኑ እሙን ናቸው። ግን ደግሞ ኤሌክትሪክ ብቻውን በትራንስፖርት በአቪዬሽንና በሎጂስቲክስ ዘርፎች ላይ ነዳጅን ሊተካ አይችልም። ስለዚህም የበለጠ አጠቃላይ የሆነ የኢነርጂ ደህንነት ስትራቴጂ አማራጮችን ማየት ያስፈልጋል። በዚህም የኤሌክትሪክ ትራንስፖርትን ማሳደግ፣ የአቅርቦት መቆራረጥን ለመቋቋም ብሔራዊ ነዳጅ ማከማቻ አቅምን ማስፋትም ይገባል። ወደ ታዳሽ ኃይል የሚደረገው ሽግግርን በማፋጠን ኢትዮጵያ የነዳጅ ጥገኝነቷን መቀነስም ይኖርባታል። አበቃው።